እንዴት ዋላችሁ ልጆቼ? እግዚአብሔር ይመስገን ማዘር። ደህና ዋላችሁ? ደህና ነን። እንዴት ኖት? እየበረታሽ ነው ልጄ? እየበረታው ነው ማዘርዬ። ዛሬ ጾም መያዣ ነው ልጄ፣ ይሸታቸዋል ብዬ ነው። እቺ እንድትቃመሷት ነበር። እናመሰግናለን ማዘር። እሺ ልጄ፣ ጭንቃ ማላጫው በሰላም ትገላግልሽ። አሜን። እሺ ልጄ፣ ደህና ዋል። ደህና ዋሉ። እሺ ማዘርዬ። መከራና ጨለማ ኃላፊዎች ናቸው። ብርሃንህን ሰዎች ደብቀውብህ እንጂ ጠፍቶብህ አይደለም። የሆነ ነገር ግዛበት። አረ ይዜ እኔ አንተ ስትሰጠኝ አልቀበልም ብያለሁ። ሚስቴ ወዴት ነው የምትሄጂው? ሻጋዥ ሆነሽኝ ያለ ህይወትህ ሁለታሽን እማ ምን እያረግሽ ነው? ለምንድን ነው ሰው የሚልሽን ማሰሚው? አባ ሽንኩርት ስለከተፍኩ እኮ አልሞትም። አያስቅም። እሺ አሁን ቤተነሽ ብዬ ልጥራሽ አንቺን እናቴ። ማዘር ናቸው ለጾም መያዣ እንዳይሸታችሁ ብሎ ይዘውልን የመጡት። አስቸገርናቸው። እሳቸው እስኬት ያመጣሉ። እናት የሆነ ነገር ልነግርሽ ነበር። ታዲያ ምን ጠብቃለን? ንገረኛ። እናት አውራ አደግ ጓደኛዬ እጹቤ ከውጭ መታለች። አውራ አደግ ጓደኛ? እስከ ዛሬ ስሟን ሰምቼ አላውቅም። እናት ያን ያህል የሚነገር ነገር ስለሌለው እኮ ነው። ታዲያ ዛሬ ለምን መንገር አስፈለገ? አይ ዝም ብዬ ነው። ያው በእኔና አንቺ መሀል መደባበቅ እንዳይኖር ብዬ ነው። አልመሰለኝም። ይሁን የደበከኝ ነገር ያለ ይመስለኛል። አረ እናት ምንም አልደበቅኩሽም። እጹቤ በቃ አብራ አደግ ጓደኛዬ ብቻ ናት። እሺ እማ በቃ መጣው እታች ሱቅ እንጀራ ገዝቼ። እሺ ሰላም እስጢፍ የለም እንዴ? አለ። አሁን ወጣ ብሎ ነው። አርፍ በይ። እንደጠበቅኩሽ በጣም ቆንጆ ነሽ። አልገባኝም። እስጢፍ በምን አይነት ሴት ነው የቀየረኝ ብዬ ሳስብ ነበር። ይቅርታ። አንቺ ግን ማን ነሽ? እጹብ እባላለሁ። የእስጢፍ ወደፊት ሚስቱ ነኝ።